አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሙሀይሚ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የውፍረት ስራሽን ለምን አትቀጥይም ብላችሁ በጨቀጨቃችሁኝ መሰረት የውፍረት ስራዬ ቀጠልኩኝ ለእናንተ ስል እጅግ በጣም የሚገርም በጣም ውፍረት መቀነስ ላስቸገራችሁ እና ደግሞ ውፍረታችሁ መቀነስ ለምትፈልጉ በትክክል ከተጠቀማችሁት ምግባችሁ እኔ ያልኳችሁ ምግብ እየበላችሁ በስነ ስርዓት መጠቀም ለምትፈልጉ ሁላችሁ እጅግ በጣም አሪፍ መፍትሄ ይዤላችሁ ነው የምመጣው። ካሁን በኋላ ቤቱ ሰብስክራይብ እያረጋችሁ ሼር እያረጋችሁ ላይክ እያረጋችሁ ጀምሩት። እጅግ በጣም በውፍረት የተሻገሩት እህቶቼ እንደ በፊት ለምንድን ነው የማትሰሪልን? እንደ በፊት ለምንድን ነው የማታበረቻች? ዜድዬ ኧረ ተይ ይቅርብሽ፣ የነ አብርሃም ምናምን ቪዲዮ ይቅርብሽ፣ የበፊት ስራሽን ቀጥ ብላችሁ እየጨቃጨቃችሁ ነበረ። እኔም ደግሞ በእናንተ ጭቅጨቃና በእናንተ አሳብ ተስማምቼ ወደ ስራ ተመልሻለሁኝ። ኦልሬዲ በእነሱም ብሰራ ችግር የለውም፣ ነገር ግን እሰራላችኋለሁ ካሁን በኋላ። እዚህ ጋር ጥዋት ጥዋት ልክ እንደተነሳችሁ የምትጠቀሙት ነገር ምግብ እና የምትጠቀሙት መጠጥ አለ እና ደግሞ ችላችሁ ምግቡ ከቀነሳችሁ ችላችሁ ቢያንስ ይሄ ቪዲዮ ምን ልበላችሁ ከ60 ኪሎ በላይ የሆናችሁ ብትጠቀሙት በጣም አሪፍ ነው። ነገር ግን ደም ማነስ ላለባችሁ፣ እርግዝና ላለባችሁ፣ ሌላ በሽታ ካለባችሁ ባትጠቀሙት አሪፍ ነው። ነገር ግን ደም ብዛት ካለባችሁ ብትጠቀሙትም አሪፍ ነው። ምክንያቱም ደምም ስለሚመጥ ማለት ነው። ስለዛ አሁን ሁሌም የምነግራችሁ ነገር እኔ ጋር ስትመጡ ኪሎዋችሁ ስንት እንደሆነ ትናገራላችሁ። ኪሎዋችሁ ከተናገራችሁ በኋላ እናንተ ማድረግ ያለባችሁ ነገር እነግራችኋለሁኝ እና ደግሞ ምግብ ስትጠቀሙት ዘይት የሌለበት ምግብ መጠቀም አለባችሁ እና ደግሞ ፈሳሽ ነገር ብታበዙም ደግሞ አሪፍ ነው። አሁን ምሳሌ ጠዋት ላይ እኔ ወይም ከመውጣት ልላችሁ እችላለሁ፣ ወይም ሎሚ ወይም ብርቱካን በከሙን ወይም ደግሞ አሰል በሎሚ ምናምን ልላችሁ እችላለሁ እኔ ማለት ነው። ከዛ ያ ከጠጣችሁ በኋላ የምትጠቀሙት ምግቦች ወይም ፕሮቲን ሊሆን ይችላል፣ ወይም ደግሞ ሰላጣ ሊሆን ይችላል፣ ወይም ደግሞ ርዝ ሆኖ በተጠበሰ ዶሮ ሊሆን ይችላል። በቃ መመገብ ያለባችሁ ነገር እኔ እዚህ ጋር ልንገራችሁ ማለት ነው። አሁን ፕሮቲን ያለበት ነገር መብዛት አለበት። ዳይት ስታደርጉ ወይም ደግሞ ውፍረት ለመቀነስ ካሰባችሁ በተለይ ዘይት ያለበት ነገር ማቆም። ይሄ ድንች፣ ይሄ ደግሞ ዘይት የበዛበት ሩዝ፣ ዘይት የበዛበት ይሄ ሁሉ በቃ ከዘይት ጋር የተገናኘ ምግብ የምትበሉ ከሆነ ይሄ በጣም ለእናንተ አደጋ ነው ማለት ነው። ስለዛ መሆን ያለበት ነገር ምንድን ነው? በአጠቃላይ እናንተ ማድረግ ያለባችሁ ነገር እና ማድረግ የሌለባችሁ ነገር እዚህ ውስጥ ዘይት የበዛበት ነገር በተአምር ዘይት የበዛበት ነገር የምትበሉ ከሆነ ውፍረታችሁ ቀንሳለሁ ብሎ ማለት በጣም ከባድ ነው። ውፍረት አትቀንሱም። ምክንያቱም እዚህ ጋር ምንድነው መሆን ያለበት? ውፍረታችሁ ለመቀነስ ምግብ ዘይት የበዛበት ምግብ መመገብ የለባችሁም ነው። ኦኬ ያ ስለሆነ እና የምትመገቡት ምግብ ደግሞ ፕሮቲን ያለበት ነገር ፕሮቲን እና ሰላጣ በቃ የበዛበት ነገር ብትመገቡ ደግሞ አሪፍ ነው። እና ደግሞ ይሄ ለውዝ ቅቤ እንዳትመገቡ። ለመክሳት ካሰባችሁ የለውዝ ቅቤ በፍጹም እንዳትጠቀሙ። ይሄ ለእናንተ በጣም አደጋ ነው። በጣም ያወፍራችኋል ማለት ነው። ስለዚህ የለውዝ ቅቤ ከህይወታችሁ አውጡት ማለት ነው፣ አቋርጡት ማለት ነው። እና ደግሞ ወደ ዛሬ የመጣሁበት እዚህ ጋር ደግሞ ማር ካላችሁ ትክክለኛ ማር ካላችሁ ትክክለኛ ማር መጠቀም ትችላላችሁ። አይ ትክክለኛ ማር የለንም የምትሉ ከሆነ የተዘጋጀውም ሆኖ ጠዋት ጠዋት በአንድ ግማሽ ሎሚ እና በጣም በፈላ ውሃ አድርጋችሁ ጠዋት ጠዋት በባዶ ሆዳችሁ ምንም አይነት ምግብ ሳትበሉ ጠዋት ጠዋት በባዶ ሆዳችሁ ጠጡት ማለት ነው። ይሄ ቦርጭ ላለባችሁ እህቶቼ ወይም ደግሞ ውፍረት ለመቀነስ ለምትፈልጉ እህቶቼ እጅግ በጣም የሚረዳ ውዕድ ነው። ተናግሬያለሁ። ይሄ ቦርጭ ሰውነት ምናምን ምግብ ማስተካከል ብቻ ነው የሚጠበቅባችሁ። ይሄ ስኳር ነገር፣ ይሄ ደግሞ ሀላዊት ነገር፣ ይሄ የተለያየ ነገር መብላት ደግሞ አቁሙ ማለት ነው። ስለዛ መሆን ያለበት ነገር መሆንም መሆን የሌለበት ነገር ደግሞ አይሆንም ነው። እና አሁን ምሳሌ ይሄ ጠዋት ተጠቀማችሁ ከዛ ምን እንደምትመገቡት ፕሮቲን ያለበት ነገር ቢያንስ ማለት ነው። ቁርስ መብላት የለባችሁ ወይም አይደለ እራት መብላት የለባችሁም። በተቻላችሁም ቁርስም ባትበሉ ጊዜውን አመጣጥናችሁ አሁን ምሳሌ የኢትዮጵያ 8 ሰዓት ከበላችሁ እስከ ማታ እስከምተኙ ድረስ ባትበሉ አማራጭ ነው። ይሄ ለማን ነው? ቢያንስ ኪሎዋችሁ 90 ኪሎ ወይም 80 ኪሎ ለሆናችሁ ነው። ነገር ግን ከ60 ኪሎ በታች ሆናችሁ ቦርጭ ያለባችሁ ብትጠቀሙ ብትበሉም ችግር የለውም። ነገር ግን ቦርጭ ለማጥፋት ስኳር የሌለበት ምግብ መመገብ አለባችሁ ማለት ነው። ስለዛ አሁን መመገብ ያለባችሁ ነገር በትክክል እነግራችኋለሁ ከአሁን በኋላ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብዬ ማለት ነው። ስለዛ መሆን ያለበት ነገር ይሆናል ማለት ነው።
በበኩሌ ይህንን ይመስላል እና መጠየቅ የምትፈልጉ ጥያቄም ሆነ የፈለጋችሁ ነገር መጠየቅ የምትፈልጉ ከሆነ ጠይቁ፣ እኔ እመለሳለሁኝ። ከመመለስ ወደኋላ አልልም። እሺ ከዛ የምትመገቡት ምግብ ይሄ ከጠጣችሁ በኋላ ማለት ነው ሩዝ ካለ ወይም የተጠበሰ ዶሮ ካለ እነሱ የምትመገቡ ወይም ደግሞ ነጭ ርዝ ዘይት የሌለበት ማለት ነው። ዘይቱን ደግሞ በአብዙ ያኔ በምግብ ሳይሆን በሰላጣ ነገር ሊሆን ይችላል፣ በቲማቲም ነገር ሊሆን ይችላል። በተለያየ ነገር ዘይት ብትበሉ ምንም ነገር አይደለም ማለት ነው። ነገር ግን ዘይት ይሄ ዘይት የገሊ ዘይት የሚባል አለ ሳውዲ ላይ። የገሊ ዘይት የምትበሉ ከሆነ የተጠበሰ ሳምቡሳ፣ የተጠበሰ ምናምን ምናምን የምትበሉ ነገር ከሆነ ውፍረቴ እቀንሳለሁ ብሎ ማለት በጣም ዘበት ስለሆነ ምንድነው ማድረግ ያለባችሁ እናንተ ውፍረት ለመቀነስ ዘይት ለመቀነስ የተሻላችሁ ያቅም ሞክሩ ማለት ነው። ከዛ ዋና ነገር ላረሳው ከፈለጋችሁ ጠዋት ምግባችሁ ይርበኛል የምትሉ ከሆነ የካሮት ጁስ ትንሽ ውሃ አድርጋችሁ ፈቅፍቃችሁ እሱን ጁስ አድርጋችሁ ወይም ደግሞ እንደ ሀገራችን መብላት ትችላላችሁ። ካሮት ማለት ነው። ካሮት ብትመገቡ በጣም አሪፍ ነው ለሰውነታችሁ ለጥንካሬው ማለት ነው። እና ደግሞ ማታ ስተኛ ይርበኛል ለምትሉ ከሆነ ማለት ነው ወይም አንድ ትፋህ ሊሆን ይችላል ወይም ደግሞ አንድ ብርቱካን ሊሆን ይችላል። በቃ ያ ተመገባችሁ ተኙ። ነገር ግን ይሄ ጥግብ እስከምትሉ የምትበሉ ከሆነ ውፍረት ለመቀነስ እንኳን ውፍረት ለመቀነስ ማለት ነው በሀሳባቸው ራሱ አታስቡት። ለምን ውፍረት ለመቀነስ የምትፈልጉ ከሆነ ምግባችሁ ማስተካከል አለባችሁ። ስለዛ ውዶችዬ ከአሁን በኋላ ኢንሻላ በየቀኑ አንዳንድ ቪዲዮ ልቅላቸዋለሁ። ከእናንተ የሚጠበቀው ይሄ ቤት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ተደራሽነት እንዲኖረው ከጎኔ እንድትሆኑ በትህትና እጠይቃለሁ ማለት ነው። ከአሁን በኋላ በዚህ ቪዲዮ እመጣለሁኝ እና በተቻላችሁ ያቅም ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ተደራሽነት አድርጉ። ውበት ለመቀነስ ለሚፈልጉ እህቶቻችሁ ሁላችሁም ሼር አድርጉላችሁ ማለት ነው። ስለዛ በሌላ ቪዲዮ ደግሞ እንገናኛለን።